ታውቃላችሁ። እሱም ሽምግልና ልልክ ነው እነ ሀይሚ ቤት ዛሬ። ሙሽዬና ጋሽዬ ቢገናኙ ምን የሚፈጠር ይመስላል? ኧረ እኔ አላውቅም። ተፈጠር ሙሽዬና ጋሽዬ ቢገናኙ ምንም ችግር የለው። ነገር ግን ትንሽ ቆየት ይበሉ አይደል? ቤተሰብ እዚህ ደርሰና ብቻ በቅንነት እኔንም ቅመሜንም ሰብስክራይብ ያደረጋችሁ አበረታቱን። መቴ እየደረሰ ነው እና ሰብስክራይብ አድርጉ። 300 ሺህ አስገቡኝ እያላችሁ ነው። መልእክቱን ሰምታችኋል። ቻሌንጅ አድርጉ ቤተሰብ ምለው በካሜራው መሀል ጋሽዬ እንዴት መጥቶለት ነው ሀይሚዬን ጭልል አድርጎ ያስለቀሳት? እንዴ ጉድ እኮ ነው። እና ቤተሰቦች ያው ሀይሚዬ ልጅ ነሽ፣ እውነትም ልጅ ነሽ። ማርያምን እንዴ አይባልም እኮ አንቺ ምን አስበሽ ነው እንዴ? ሙሽ ጉድሽ እሷ እየቀለደች ነው። ግን ብሩኬ እንዴት እንደጨነቀው ሰምታችሁታል? አይታችኋል? እንዴት እንደጨነቀው ምስግን አይባልም ግን እውነት ደወለልሽ ይላል። ሴት ነች። ይሄ መልእክት ላንተ ነው። ሀይሚ ጋ የሆነ ሰው ሲደውል ማን የደወለው እንድትል ነው። ጉድ እኮ ነው ቤተሰብ። እርም ብሎታል። ብሩኬ ተገርሞ እያዳመጣት ነው ሀይሚ ማለት ነው። በጣም ሆዱን ከንክኖታል እንደዛ ማለቷ። እሷ ግን እየቀለደች ከቀረቤታው አንጻር ነው ሀይሚ ማለት ነው። ግን አይባልም። ለይቼ አይደለም ሁለታችሁንም ነው የምመረቀው። እንደገና ደግሞ የበለጠ እውነትም ይገባል ብሩክ ምርቃት። በመጨረሻ ልጅሽ ተደስተሽ ያሰብሽው ተሳክቶ እኛ የምንልሽ ሰርተህ ያሳየን ጌታ እኔንም ጤና ይስጠኝ አንተንም ጤና። የሙሽዬ ምርቃት እኛንም ሳትመርቄን ሳታስመርቀን ብሩኬ ምን አስበህ ነው ግን? አይ ለማንኛውም ደስ ብሎናል። ይስጥህ፣ በክፉ ነገር ይሰውርህ፣ ከሰው አፍ ይጠብቅህ። ደስ ሲል ብሩክ ምርቃት በጣም ነው የሚወደው እና ደስ የሚል ምርቃት ነው ዛሬ ሙሽዬ የመረቀቻቸው። እግዚአብሔርን ደስ ሲል አድርጎ ያስቀምጥ። አንቺንም እንደዛ እና አይለያችሁ፣ ምቀኛ ሸረኛ አሜን አሜን አሜን። ከምንም በላይ አይለያችሁ ብሩኬና ሀይሚ። ቻሌንጆችን እያለፋችሁ ሰውን የምታስደስቱ ሰውን አንዳንድ ጠላቶቻችሁን የምታቃጥሉበትን ዘመን ለእናንተ ከፍ ያደርግላችሁ። ሰው ሁሌም ምቀኛ ነው፣ ከእግራችሁ ስራ አይጠፋም። ብዙ ነገር እየተደረገ ነው ቲክቶክ ላይ። ነገር ግን እናንተን አያዋችሁም። እነሱ ባለማየት ሁሌም ጉዞ ወደፊት ነው። ዛሬ እንግዲህ መስቀል በዓል ነው። መስቀል በዓልን እንግዲህ ሀይሚዬ እንደ ሌሎቹ የጉራጌ የምን አላለችም። እንደወረደ ልክ ለአዲስ ዓመት እንደዋለችው አይነት ከች ብላለች ማለት ነው። የኛ ውድ ቤተሰቦች ዛሬ እንግዲህ መስቀል ቆንጆ ነበረ፣ ደስ ይል ነበረ። ያው በሁሉም ቦታ ጥሩ እየተከበረ ነው ያየ ነው እንግዲህ እንደምናየው የኛ ውድ ቤተሰቦች ማለት ነው። ሁላችሁም ጥሩ በዓል እንዳሳለፋችሁ ባለሙሉ ተስፋ ነኝ ማለት ነው። የኛ ውድ ቤተሰቦች እንቁ ቤተሰቦቻችን፣ እኔም ጠዋት ላይ ያው እንኳን አደረሳችሁ የሚል ቪዲዮ ለቅቄላችሁ ነበረ። ጥሩ አስተያየት ሰጥታችሁኛል። እኔም ዱባይ ሄጄላችሁ አንዳንድ ዩቲዩበሮችንም አግኝቻለሁ፣ ፎቶ ተነስቻለሁ። ግን እኔ እንዳጋጣሚ ባትሪ ዘግቶብኝ እኔ አልተነሳሁም ማለት ነው። ግን አንዳንድ ዩቲዩበሮች ቲክታከሮች ምናምን በቃ ፌመሶች አግኝቻቸው ዱከም ምግብ ቤት አለ ዱባይ ማለት ነው። በጣም ደስ የሚል ምግብ ቤት፣ እዛ ምግብ ቤት በልተን በቃ የሚያቆኝን አዋርቻቸው ያወቆኝን የት ነው የምናውቅሽ ሲሉኝ እናንተ ሲያስደነግጥ ማለት ነው። እንደዛ ሲሏችሁ ማለት ነው ክው ነው የምትሉት ማለት ነው። ወይኔ እኔማ ማለት ነው ሀይሚን አድናቂ የሆነች ኮመንት ስር የተሳዳደብኳት ብትመጣብኝስ ብዬ አሁን በቃ መጠንቀቅ አለብኝ ምናምን ብዬ ተጠንቅቄ እየጠበቅኩ ነበር። ግን እንደዚህ አይነት ብሩክና ሀይሚን የሚያደንቅ ሰው ብሎ አልመጣብኝም። ግን ብዙዎቹ ዩቲዩበሮች ቲክታከሮች አንቺ ቲክቶክ አለሽ ምናምን እያሉ በጣም እያስፈራሩ ነበር። ደግሞ ይሄን ስላችሁ ጉራዬን እየጎረርኩ እንዳይመስላችሁ ማርያም አለኝ ቪዲዮ አለኝ ግን የቀረጽነው ዝም ብለን በእንትን ነው በጀማ ነው የተቀረጸው ማለት ነው። እና ደስ የሚል ቆይታ ነበር ያሳለፍኩት ማለት ነው። እና ብሩክና እና ሀይሚም ቤት ስመጣ እንደወረደ ሽማግሌ ልልክ ነው ሲል ብሩኬ ወይኔ እውነት መስሎኝ፣ ከዛ መዳረቅ ነው ትላላችሁ። ደስ የሚለው ለጋሽዬ ስጦታ ሰጠ ብሩኬ፣ እንዲሁም ደግሞ ለእናቱም ሰጥቷል። እግዚአብሔር ይመስገን ደስ ይላል። የወላጆች ምርቃት በጣም ነው ደስ የሚለው። ሁላችንም እንደው ማለት ተማሩበት፣ የብሩክን ራዕይና አስተሳሰብ
ተማሩበት ማለት በቃ ጋሽዬንም እንዳባቱ አስደስቶ እናቱንም እንደናት ስላችሁ ያኔ እናቱ ነች፣ ግን እናትነት የሚገባትን ቦታ ሰጥቶ በቃ እንጃ በስማም ጎዳና ነው የምኖረው ላንቺ ቤት ሰርችልሽ። ኧረ በስማም የተቸገራችሁበትን እንደዛ ያለቀሳችሁበትን እንባችሁን ሲጠርግላችሁ ልጃችሁ ደስ አይላችሁም? በዚህ አጋጣሚ ማለት ነው እግዚአብሔርን ተቸግራችሁ ቢሆን ልጅ ውለዱ። ልክ ልጅ ስትወልዱ ደግሞ ልክ እንደ ብሩክ አይነት ማለት ነው። ምክንያቱም ያው የሰው ልጅ ይለፋል፣ ይጥራል፣ ቶሎ ላይ ሊለወጥ ይችላል። አንዳንድ ሰው ቶሎ ይለወጣል፣ ካለ እድሜው ገንዘብ ያገኛል። አንዳንድ ሰው ደግሞ እድሜው አልፎ ምንም ነገር ሳይለወጥ የሚቀር አለ። ይሄ ቻንስ ጉዳይ ነው፣ የእግዚአብሔር ነገር ነው። እንግዲህ ሙሽዬ በመጨረሻ ልጇ በብሩክ ያላየችውን ነገር እያየች ነው። በትንሿ እንኳን ከቤት ስራ የሚያግዝ ሰው ከሱ መጀመር ይቻላል እና ብቻ በጣም ደስ የሚል ቆይታ ነው ይህ ዓመት። በጣም ደስ የሚል ጊዜና ደስ የሚል ፋሚሊ፣ እንዲሁም ደግሞ ለፋሚሊው መድረስ ባለበት ሰዓት እየደረሰ ያለ ልጅ ነው ብሩክ። እንደምታዩት እንግዲህ በጣም ደስ ይላል። በዛው ልክም ያው ቲክቶክ ላይ ጠላቶቹም ቢበዙም ምንም ማድረግ አይቻልም። ጠላትን እየረገጥክ ካላለፍክ ጥሩ ነገር ላይ አይደረስም። ሀይሚዬም ደግሞ እየተሰደበችም እየተገጠጠችም ይሄ በገረኝ ይሄን ትናለኝ ሳትል ያው በስቶሪዋ ላይ የራሷን ስሜቷን እየገለጸች ያው ከጎኑ ሆና ብዙ ነገሮችን አሳክተዋል። ወደፊት ደግሞ ከነሱ ብዙ የምንጠብቀው ነገር አለ፣ ብዙ ነገር ያሉን ነገር አለ። ያም ነገር ተሳክቶ እንድናየው መልካም ምኞታችን መልካም ፈቃዳችን ነው። ሁሉም ነገር ለሁሉም ጊዜ አለው፣ ሁሉም ይደርሳል። ነገር ግን ያው እንግዲህ እንደ ሙሽዬ ጠዋሪ እንድታገኙ ሀይሚና ብሩኬን በቃ ጉድ በሉ፣ ጉድ በሉ። ሀብና ናኒ ቦታ ልቀቁ፣ ባካችሁ ቦታ ልቀቁ። ለምኑ የጨረቃ ፋሚሊዎች ይመስለኛል አሁን ላይ ብሩኬ ዝግጁ ነው፣ ሀይሚም ዝግጁ ናት። ትንሽ ጊዜ ብቻ ነው የሚያስፈልጋቸው። ሰው በቃ እውነት ልጅ ከተወለደ አይቀር በቃ ሳታረጁ የሚደርስላችሁ የሚጦራችሁ ልክ እንደ ብሩኬ አይነት ማለት ነው። ካረጃችሁ በኋላ ምን ጥቅም አለው? ወይ እሱን አታስተምሩ ወይ እናንተ አትማሩ። ስለዚህ ብሩክና ሀይሚ ቤተሰብ የሚላችሁ እውነታቸውን ነውና ወደ ገደለው ብትገቡ የተሻለ ነው ብዬ አስባለሁ የኛ ወድ ቤተሰቦች። እና ዛሬ ደስ በሚል በዓል ነው ያሳለፉት። እንግዲህ ብሩክ ለ5 ሰው ነው ለ6 ሰው ነው ይሄን አበሻ ቀሚስ ያሰራው ከሀይሚ ጀምሮ እስከ እናቱ እስከ ወንድሞቹ ማለት ነው። እነናኔም ዛሬ አልተመቻቸው መሰለኝ ዛሬ አልመጡም። እኔም ብዙ ዞር አላልኩም። የብሩኬ እንደመጣልኝ የብሩኬ ነው ያየሁት። አይቼው በቃ ደስ ስለሚለኝ ሀሳብ አስተያየት ልስጥበት ብዬ ነው የመጣሁት። በጣም የደከመኝ አሁን ነው የገባሁት የኛ ውድ ቤተሰቦች። እና ጠዋት እንደነገርኳችሁ ደስ የሚል በዓል ነው አሳልፌ የመጣሁት ማለት ነው። ያመሰው ይበለን ከቁጥር ሳያጎለን ማለት ነው። አመት ያድርሰን። ቀጣይ አመት ፈጣሪ ካለ አገራችን ፈጣሪ ካላለ ደግሞ እዚሁ ዱባይ ትላላችሁ። ማሰብ መቼስ ሰው ያስባል እግዚአብሔር ይፈጽማል ነው ጉዳዩ ማለት ነውና ያው እኛ እናስባለን ፈጣሪ ይፈጽማል ነው። ዛሬ ብሩክ ሲያደርግ የዋለው ነገር ሀይሚዬ ጋር በጣም ደስ የሚል ሁኔታ ነው። ምክንያቱም ለጋሽዬም እንደዛ ግን የፍራንኩ ነገር አልገባኝም። ማን ነው ቀማሚው ነው አልገባኝም። ጋሽዬ አስቦት ካሜራው ላይ ሲኖር እንደዛ ላገርጣት ብሎ ነው ሀይሚን እንደዛ ብሎ ከሆነ በጣም የሚገርም አይዲያ ነው። ከነሱ የሚበልጥ ፕራንክ ነው ፕራንክ ያደረገው። ምክንያቱም እስከ ዛሬ አሁን ስትሄድ አያያትም። ስለዚህ ዛሬ ነው ያያትና ዛሬ ሲያያት አትሄጅም ማለቱ ያስኬደዋል ለሱ ማለት ነው። አንድ አይነት ሆናችሁ ምናምን አትሄድም ብሎ ለፕራንክ ያስኬዳል። ግን ደግሞ እውነት አትሄጅም ቢላት ኖሮ ደግሞ አይሆንም ነበር፣ ለእውነት አይሆንም ነበር። ምክንያቱም አንዴም 2 3 4 ትሄዳለች። እዛ ስትሄድ የዛን ጊዜ ለምን አትሄጂም አላላትም ምናምን የሚመጣ ነበረ። ነገር ግን ጋሽዬ ፍራንኮ ተሳክቶለታል ማለት ነው። የኛ ምርጥ አባት የዋህ አባት እውነት ሀይሚ አባቷ የዋህ እሷም የዋህ ስለሆኑ ማለት ነው። በቃ ፈጣሪ ጥሎ አልጣለውም። እንደው እኔ ቪዲዮ ስሰራ ትዝ የሚላችሁ ከሆነ እንደው ደጋግሜ ነው የምነግራችሁ እግዚአብሔርን ለጋሽዬ ለአብርሃም ለሩታ ቤተሰቦች ያደረገው ነገር በስመ አብ ሁሌ አይጠፋኝም። እንትን ሲሰጥ ማለት ነው አልጋ ለብስ ሲሰጥ የሽምግልና የተላከ ጊዜ በቃ እዛ እንደው ኩን ሲል እንደው ወደዚህ ግልጥት ሲንገላታ እንደው በቃ ሀይሚዬም እንደው ሸበላውን ጎትታ የሚከበርበትን ቀን ያምጣለት ብዬ ነበር ለጋሽዬ። እግዚአብሔር ናፌ ጠብ አላለችም። ሀይሚዬ እንደዚህ ተማምኜ ነበር ያወራሁት። በቃ ሸበላ የመሰለውን ባል አምጥታ
ጋሽዬ እንደዚህ እንደሆን ወደዛ ወደዚህ ያለበትን የዛን ሰዓት እሱ ደግሞ ተከብሮ ቁጭ ብሎ ኮራ ብሎ የምናይበት ጊዜ ይመጣል ብዬ ቪዲዮ ሰርቼ ነበር። ትዝ የሚላችሁ ከሆነና ያ ነገር ስለተሳካ ደስ ብሎኛል። ልክ እንደ ልጁ የሆነ ብሩኬን አግኝቷል። እንግዲህ እንደምታዩት እያያችሁት ነው፣ እንዴት ስስት ብሎ እንደሚያየው ራሱ ሲያየው ማርያምን በቃ ከተወደዳችሁ አይቀር እንዲመወደድ ነው። እግዚአብሔርን በስመ አብ እኔ ደስ ነው ያለኝ እግዚአብሔርን ሲያየው ራሱ እንዴት በቃ ማለት ስስት ብሎ ነው የሚያየው ጋሼ ማለት ነው። እና ባይዘዌ ጋሼ የፍቅር ሰው ነው፣ ማንንም ሰው ይወዳል። እና በዚህ ልክ ደግሞ ብሩክ ጋር እንደዚህ ፒስ ሆነው በቃ እንጃ ደስ የሚል ቆይታ ነው። ብሩክም ደግሞ እሱን አክብሮ እናቱንም አክብሮ ባይዘዌ ብሩክ ማንንም ሰው ያከብራል። ነገር ግን ጋሽዬም በጣም ቦታ ሰጥቶ የሚወደው ሰው ነው፣ በሚወደው ልክ ይወደዋልና ለሱም ሳይቀር ስጦታ መስጠቱ በጣም ጥሩ ነገር ነው። አነሰ በዛ አይደለም። እንደምታዩት ስጦታ ቤተሰብ ልጅ ሲሰጣችሁ ስጦታው መብዛቱን አይደለም የሚታየው፣ ማሰቡ ማድረጉ ነው የሚታየው። እንደገና ደግሞ ለሱም ሲያደርግ ለእናቱም እኩል በአንድ ቪዲዮ እኩል ነው የሰጠው ማለት ነው። በቃ እንጃ አንጀት አረስ እግዚአብሔርን እንደዚህ በጣም ደስ ይላል። እና ሁላችሁም ይህንን እድል ለማድረግ እየፈራችሁ ያላችሁ እንድታደርጉም ይገፋፋ ቪዲዮ ነው የተሰራው። የኛ ውድ ቤተሰቦች እንግዲህ ሃይሚና ብሩኬ መተው እንዴት ቪዲዮ ሳልሰራ ብዬ ነው የመጣሁት። በጣም የደከመኝ ብታዩ ትራንስፖርቱ ሲያስጠላ። እኔ ደግሞ ትራንስፖርት አልወድም። ትራንስፖርት ላይ ያመኛል፣ አይገልጸውም። ብታዩ በሽተኛ እኮ ነኝ እኔ። ምላስ ብቻ ነው ያለኝ ታውቃላችሁ። መኪና አልወድም፣ መኪና ላይ ያመኛል በቃ። እና ልክ እንደ ገጠር ሰው ፌስታል ይዤ ነው የምሄደው ቤተሰቦች፣ ወይ መድኃኒት እውጣለሁ እና በቃ ይገርመኛል። ብዙ ጊዜ አልወጣም፣ እንውጣ ሲሉኝ አልወጣም። ለዛ ነው እኔ የማልወጣው። እና እንደዚህ በዓል ሲኖር ምናምን ብቻ ነው የምወጣው። እሱንም በመከራ ነው ወጥቼ የምመለሰው። አዳሬን ወጣሁት ራሱ ለዛ ነው። እና የኛ ውድ ቤተሰቦች አሁን ቤቴ ተመልሻለሁ፣ ወደ ስራዬ ገብቻለሁ። አመሰግናለሁ። ባይ